ለሀገሬ ስታገል ለድንበሯ ተኝቻለሁ እኔም ካፈሯ ስለ ድል ታሪኬ ስታወሱ ቤተሰቦቼን እንዳትረሱ። ባልደረቦቼ ወርቅነሽ እሸቴ የሰጠ ዘመነ ተዋጊ ወታደሮች ለሀገራችን ዳር ድንበር ጥበቃ የህይወት መስዋዕትነት ይከፍላሉ። ወጣት ልጆች በ21 ዓመት ዕድሜ ክልል የሚገኙ እነሱም በጦር ግንባር ህይወታቸውን አጡና ለመሆኑ በዜጎች በሀገር መሃል ያለን እንዲህ አይነት ወጣቶች ተሰው ብለን ለኛ ህይወታቸውን ሰው ብለን ምን ያህል እናስባለን ብዬ ራሴን ጠይቃለሁ። ነፍሳቸውን ይማር። ነፍስ ይማራው። ልክ ነህ። እያንዳንዱ እንግዲህ እንደራሱ ልጅ ነው ማየት ያለበት። ሀዘኑም ለወላጅ በኋላ የሚቀረው ሀዘን ከባድ ቢሆንም ግን ወታደሮች ህይወት መስዋዕትነት ከፈሉ ሲባል እያንዳንዱ ሰው ሚዘምት ልጅ አለው በጦር ሜዳ። አላማውም አንድ ነው፣ ሀገርና ህዝብን ለመጠበቅ ለመኖር ነው። የእስራኤል እንግዲህ ህዝብ ለመኖር ሀገር ለመጠበቅ ለህልውና ነው ይህን ጦርነት የሚያካሂደው። በየጊዜው የሚከፈተው ጦርነት እንግዲህ የእስራኤል ጦርነት ከሌላው ሀገር ለየት የሚለው የህልውና ጦርነት ስለሆነ ነው፣ ለመኖር ስለሆነ ይሄን ስሜት ሁሉም ሰው እንዳልከው ይሻያው አሁን የተናገርከው ነገር በጣም ትልቅ ነገር ነው። ከወላጆች ጎን መሆን ያስፈልጋል በዚህ ከባድ ሀዘን ጊዜ። አዎ ትክክል። ነፍሳቸውን ይማር በእውነትም። በዚህ ዙሪያ እንግዲህ ወደ ወቅታዊ ዘገባ እናልፋለን። ወርቅነሽ፣ እስራኤል የሂዝቦላ ሽብር ፈጣሪ ድርጅት በደቡብ ሊባኖስ እየተዋጋች ያለችበት የጦር ዘመቻ ውድ ዋጋ እያስከፈላት ሲሆን 4 ተጨማሪ ወታደሮች ትናንት ማምሻውን በደቡብ ሊባኖስ በተካሄደ የተኩስ ልውውጥ የህይወት መስዋዕትነት መክፈላቸው ቀጥለዋል። ያለው ሁኔታ ምን ይመስላል ወርቅነሽ? እንግዲህ እንዳልነው 4 ሳይሬት ናሃል የተባለው ክፍለ ጦር አባላት 4 ተዋጊ ወታደሮች ትናንት በደቡብ ሊባኖስ ከሂዝቡላ አሸባሪ ድርጅት ጋር በተካሄደ ውጊያ ነው የህይወት መስዋዕትነት የከፈሉት። 3ቱ ወታደሮች ቀደም ሲል ነው ስማቸው ይፋ የሆነው፣ ትናንት ምሽት ነው የህይወት መስዋዕትነት እንደከፈሉ የሚታወቀው። አንዱ ደግሞ አሁን ከሰዓት በኋላ ስሙ ይፋ ሆኗል። የ50 አለቃ ጊላድ አሬል ይባላል። የ21 ዓመት ወጣት ነው። የቀብር ስነ ስርዓቱ የሚፈጸምበት ሰዓት ገና ይፋ አልሆነም የሱ። ሌሎች ግን ቀደም ሲል ስማቸው ይፋ የሆነው 3ቱ ወታደሮች ዛሬ 3 ሰዓት ላይ ነው ሁሉም በሚኖሩበት በተለያየ አካባቢ 3 ሰዓት የቀብር ስነ ስርዓታቸው ይፈጸማል። ያው ይፋ ሆኗል። አንደኛው የ50 አለቃ ቤን ኮሄን የ21 ዓመት ወጣት ነው። በለሃቢም በተባለው በመኖሪያ ሰፈሩ የቀብር ስነ ስርዓቱ ይፈጸማል። ሌላው ደግሞ ማክሲም ኤትኒስ ነው። እሱም እንደዚሁ የ21 ዓመት ወጣት ነው። በባቲያም ኗሪ ነው። በባቲያም በሚገኘው መካነ መቃብር የቀብር ስነ ስርዓቱ ይፈጸማል። ሌላው የ50 አለቃ ይቅርታ የሻለቃ ሌላው የሻለቃ ኖአም ሚድሞኒ ነው። የ22 ዓመት ወጣት ነው። እሱ አዛዥ ነበር በሳይሬት ናሃል ቡድን አዛዥ ነው። እንግዲህ ነፍስ ይማር። የሱ ደግሞ በሲድሮት በመኖሪያ ከተማው በሲድሮት የቀብር ስነ ስርዓቱ ይፈጸማል 3 ሰዓት ላይ። እንግዲህ ከባድ ነው። የእስራኤል መከላከያ ሰራዊት 4 ወታደሮች በአንድ ጊዜ የህይወት መስዋዕትነት መክፈላቸው ሲሰማ ከባድ ነው ለህዝብ እስራኤል ለእስራኤል ሀገር። ግን ደግሞ እንግዲህ የእስራኤል እውነታ ተጨባጭ ሁኔታው የሆነው አንዱ የሞተ ነው ሌላው የሚያኖረው እንግዲህ ያለው እውነታም የሆነው እንግዲህ ያው እንቀጥላለን ውይይታችን ወደ ሰጠኝ እዚህ ላይ በወቅታዊ አሳዛኝ ዘገባ ነው። ወቅታዊ ዘገባ ስለሆነ በይህም በተመለከተ ሰጠኝ ዘመነ እንደገለጻችሁት ነው። አሳዛኝ ነው። ደግሞ በሌላ በኩል ደግሞ ጀግና አይሞትም እንደሚባለው ለሀገራቸው ለህዝባቸው ሰላምና ደህንነት ሲሉ ነው የተሰዉት 4 ወታደሮች። አሁን ስማቸውን ወርቅነሽ አንተም በዜና እንደጠቀሳችሁት ከነሱ ባሻገርም ሌሎች ካሁን በፊት ማለት ነው የጦርነት ከጀመረ ጀምሮ እስካሁን ወደ 10 ወታደሮች ናቸው ይሄ ህይወት መስዋዕትነት የከፈሉት። ቅድም ከተጠቀሱት 4ቱ ማለት ነው ትላንት መስዋዕት ከከፈሉት ባሻገር ትላንትም ከትላንት ወዲያም የከፈሉ አሉና ሊራን ቤንጽዮን፣ ይስሐቅ ኮሄን ካጽ፣ ሞሼ ይስሐቅ ኮሄን ካጽ፣ አቪያድ ኤልሃናን፣ ኦሪ ግሪንበርግ፣ ኡሪ ዳማሪ፣
ማሃር ሂታር የተሰኙት እነዚህ የእስራኤል ጦር ወደ ደቡብ ሊባኖስ የምድር ጦሩን ካስገባ በኋላ የህይወት መስዋዕትነት የከፈሉ ናቸው። ወደ 10 ናቸው በጠቅላላው እስካሁን ማለት ነው። የዚህ ጦርነቱ ከጀመረ በደቡብ ሊባኖስ እስራኤል መከላከያ ሰራዊቷን ካስገባች በኋላ ወደ 54 ወታደሮች መቁሰላቸው ተነግሯል። ከነዚህ መካከል አብዛኞቹ በራምባም ሆስፒታል ታክመው ወደ ቤታቸው ተመልሰዋል። አሁንም ወደ 17 የሚሆኑ ወታደሮች እየታከሙ እንደሆነ ያለን መረጃ ያመላክታል። እና ከጥቅምት 7 ጀምሮ እስከ ዛሬ ድረስ 935 ወታደሮች ለእስራኤል ሰላምና ደህንነት መከበር ሲሉ የህይወት መስዋዕትነት ከፍለዋል። ሻየው ነፍሳቸውን ይማር። ይህ በእንዲህ እንዳለ ወደ ቀጣይ ዘገባ ሂዝቦላ ድርጅት ለእስራኤል ሰላምና ደህንነት ስጋት እንዳይሆን እስራኤል በደቡብ ሊባኖስ የተጠናከረ ወታደራዊ እርምጃ መውሰድን ቀጥላለች። የጦር እርምጃውስ ምን ይመስላል? በድንበሩ በደቡብ ሊባኖስ እና እስራኤል ድንበር ላይ ብዙ ቆይታ ነበረ። እንዳውም እስካለፈው ጦርነቱ ጥቅምት 7 2023 ዓ.ም ጀምሮ እስካሁን ከ2 ዓመት ተኩል በላይ ዘለቀና አሁን እንዲያውም ሂዝቦላ ሽብር ፈጣሪ ድርጅት የጦር ትጥቁን ያስፈታል የሚል ለሊባኖስ መንግስት ይጠየቅ ነበረ። አሁን ይህን በተመለከተ እንዴት ነው እንግዲህ በዚህ በተመለከተ ምን አይነት እርምጃ እየተወሰደ ነው? መከላከያ ሰራዊታችን ሰጠ ዘመነ እንግዲህ የሂዝቦላ ድርጅት እኛ እንዲያውም ትዝ ይላችሁ እንደሆነ በተከታታይ ጊዜ ዘገባ ስናቀርብ ሂዝቦላና ሐማስ የጦር መሳሪያ ትጥቃቸውን አይፈቱም የሚል ግምታችን ከፍተኛ ነበር። አሁንም ያንን እያየነ ነው ያለና የሂዝቦላ ድርጅት የእስራኤል ሰላምና ደህንነት ስጋት እንዳይሆን እንግዲህ ከሰሜን እስራኤል ቀርቦ እዛ አካባቢ ችግር እንዳይፈጥር ለማድረግ የእስራኤል መከላከያ ሰራዊት የምድር ጦር አስገብቶ ከፍተኛ እርምጃ እየወሰደ ነው። ከሊታኒ ወንዝ ማዶ ለማራቅ ከፍተኛ እርምጃ እየወሰደ ይገኛል። እንዲሁም በአንዳንድ ቦታዎች በጣም ሰርጎ የገባበት ሁኔታ እንዳለ ነው። ምክንያቱም የሰላም ቀጠና የጦር ቀጠና እዛ አካባቢ ለመፍጠርና በሊባኖስ ምድር ላይ ሆኖ ሰላምና ደህንነት ለማስከበር እንዲቻል ማለት ነው። ከቅርብ የጦር መሳሪያዎችን እንዳይተኩሱ ለማድረግ ነው። ነገር ግን በሌላ በኩል ደግሞ ሂዝቦላ በኢራን ከሚያገኘው እርዳታ እየተቀበለ የረዥም ርቀት ተወንጫፊ ሮኬቶችና ድሮኖች ስላሉት በፈለገው አቅጣጫም ሆኖ መተኮስ የሚችልበት ሁኔታ አለ። ሌላው ዳህዬ በተባለው ሰፈር በቤይሩት ማለት ነው ከፍተኛ እርምጃ እየተወሰደ ነው። ያው እነሱ ስለማይገልጹ ነው እንጂ ብዙ እርምጃ እየወሰደ ነው የእስራኤል መከላከያ ሰራዊት ያለበት ሁኔታና ይቀጥላል ተብሏል። አንዳንዶች የጦር መኮንኖች እንደሚሉት እንዲያውም የኢራን ጦርነት አቆመም ቢሆን በሂዝቦላ ላይ የሚካሄደው ጦርነት የሚቀጥልበት ሁኔታ ይኖራል የሚል ነው። የሂዝቦላ ድርጅት የጦር መሳሪያ ትጥቁን ይፈታል የሚለው አሁን ብዙ አጠያያቂ ነው። የሀገሪቱ መንግስትም ካለው ድክመት አንጻር ሊያስፈታው የሚችል አይደለም። ምናልባት ሌላ ዓለም አቀፍ ኃይል የሚጨመር ካልሆነ ሂዝቦላ አሁን ባለው ሁኔታ ለሊባኖስ መንግስት ጠንካራ ነው መስሎ የሚታየው። ወርቅነሽ እሸቴ ከዚሁ ጋር በተያያዘ የሰሜኑ ክፍለ ሀገር ሰላም ካላገኘ ህልውና የለም። ለአብዛኛው በሚሊዮን የሚቆጠሩ እስራኤላውያን በቀላል ሁኔታ አይደለም። የጦርነት ከጀመረበት ጊዜ አንስቶ አንበሳው አገሳ 31 ቀናት አስቆጠረና አሁን ይህን በተመለከተም ይህ ጦርነት እንግዲህ በዋናነት ሊባኖስ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት ሙሉ እርዳታ የጦር መሳሪያ ትጥቅም የገንዘብ እርዳታም የነዳጅ ዘይት የተፈጥሮ ሀብት ያላት ከኢራን እየተቀበለ ስለሆነ ከዚህ ጋር ተከትሎ እንግዲህ ዋና የእባብ ጭንቅላት ኢራን ናትና ኢራን ለማጥቃት ብሎ ሁለቱ እስራኤልና አሜሪካ እነሆ የኢራንን በአየር ላይ እየደበደቡ ናቸውና እንዳንቺ እይታ ምናልባት ይህ የኢራን አስተዳደር ለብዙ ዓመታት አምባገነናዊ ስርዓት ከተወገደ ሂዝቦላ ይወድቅ ይሆን መች ታስቢያለሽ ወይ? ኢሻያው እንግዲህ እንዳልከው ሂዝቦላም ሐማስም ሌሎች በእስራኤል ላይ እጃቸው የሚያነሱ የታጠቁ አካላት ሁቲም ሌሎች በኢራቅ አካባቢ ያለው የታጠቁ ሚሊሻዎችም በሶሪያም እንደዚሁ እስከ ቅርብ ጊዜ ድረስ ዋናው ራሱ እንዳልከው ኢራን ናት። የጦር መሳሪያ ምንጭ፣ የገንዘብ ምንጭ፣ ስልጠና እንዲያገኙ የምታደርግ በተለያየ መንገድ ኢራን ናት። አላማዋ ደግሞ እስራኤልን ለማጥፋት በመካከለኛው ምስራቅ
በቅርብ ርቀት ሆኖ ሂዝቦላ ሐማስ እንግዲህ በእስራኤል ላይ ያደረሰውን ጉዳት እያየን ነው። መከላከያ ሰራዊቱ ለ2 ዓመታት ነው ከሐማስ ጋር በነበረው ጦርነት ያከፈለውን መስዋዕትነት አይተናል። የሀገሪቱ ኢኮኖሚ ምንም በለው በጦርነት ጊዜ በአጠቃላይ በአንዲት ሀገር ላይ ሊደርስ የሚችለው ችግር ሁሉ ደርሷል ሐማስን ለማዳከም። ያም ሆኖ ቀደም ሲል እንዳላችሁት ሰጠኝም ሐማስም ሂዝቦላም የጦር መሳሪያ ትጥቃቸውን ለመፍታት ዝግጁ አይደሉም። ግን አሁን እንግዲህ ራሱ ላይ ስለደረሰች እስራኤል ከአሜሪካ ጋር በጋራም ቀደም ሲልም ብቻዋን እንግዲህ ዋናው ራሱ ኢራን ናት። ኢራን ከተዳከመች የኢራን አምባገነን አስተዳደር እንግዲህ መለወጥ ከቻለ ለኢራን ሕዝብ ጥቅምም ሲባል ለአካባቢ ሀገራት ጥቅምም ሲባል እንግዲህ ለእስራኤል ብቻ ሳይሆን እነዚህ የታጠቁ ኃይሎች የሚዳከሙበት ሁኔታ ይኖራል። ዞሮ ግን እነዚህ የታጠቁ ኃይሎችና የኢራን አላማቸው የእስራኤልን ህልውና ለመቀበልና እስራኤል እንዳትኖር ለማድረግ ስለሆነ እንግዲህ እንዳልከው ራሱ ዋናው የባቡራስ የሚያደርገውን ድጋፍ ካቆመ ባንም በሌላ መንገድ የሚዳከሙበት መንገድ ይፈጠራል እንጂ አላማቸው ግን ያው እስራኤል እንዳትኖር ለማድረግ ስለሆነ በሂደት እናያለን። በሀገር ደረጃ ከዚህ በፊት በነበረው ታሪክ ዮርዳኖስ ግብጽን እንደ ምሳሌ መጥቀስ እንችላለን። ከእስራኤል ጋር በሰላም ካልሆነ በጦርነት ማሸነፍና መቀጠል አይቻልም ብሎ የግብጽ መሪ አንዋር ሳዳት በታሪክ እንግዲህ እንደምናውቀው ከእስራኤል ጋር መጥቶ ስምምነት አድርጓል። ያው በግብጽና በእስራኤል መካከል ያለውን ስምምነት እናውቃለን። ግብጽ በስምምነት ስለሆነ ነው አሁን ለማሸማገልም እንደፈለገች ያው እንግዲህ ከእስራኤል ጋር ያለው ነገር ከሞላ ጎደል ጥሩ ነው። ኢራን ምናልባት ይሄን ነገር ለመገንዘብ ጊዜ ሊወስድባት ይችላል እንጂ በጊዜ ብዛት ምናልባት ይሄ ነገር ልናይ እንችል ይሆናል፣ አይታወቅም። ምክንያቱም የኢራን ሕዝብም በሰላም መኖር ይፈልጋል። ይሄን አምባገነን አስተዳደር መጣል ይፈልጋል። ምናልባት እንግዲህ በትሩ ሲጠነክርባት ኢራን ስትንገዳገድ ህዝቡ አጠቃላይ እንግዲህ በኢራን የሚያመጣውን ለውጥ እናያለን። ይህ አስተዳደር ከተወገደ በእርግጥም በአካባቢው ያሉ እስራኤልን የሚወጉ አሸባሪ ድርጅቶች ይዳከማሉ። የእስራኤል መከላከያ ሰራዊት ደግሞ ክንዱን እያየን ነው፣ ሊያጠፋቸውም ይችላል። ምናልባት ጊዜ ግን ሊወስድ ይችላል። ይሻያው በእንዲህ እንዳለ በኢራን ቆይታ ነው የምናደርገው። ወርቅነሽ እሸቴም በእርግጥም በኢራን እየተካሄደ ያለው ጦርነት ዛሬ ቀደም ሲል እኔ 31 ቀን አስቆጠረ አልኩ እንጂ በዛሬ 32 ቀናትን ያስቆጠረ ነው። አዎ ባለፈው ወር ኖቨምበር 29 ቀን ፌብሩዋር 28 ፌብሩዋር ቅዳሜ ሰንበት ነበር። ከፌብሩዋር 1 ቀን ስላለው ልክ ነህ። ያው የወሩ መጨረሻ ስለሆነ ያምታታል። 32ኛ ቀኑ ነው ዛሬ። ጥሩ እንግዲህ ጦርነቱ እየተወሰደ ያለው እርምጃም የኢራን አስተዳደር ለማስወገድ ታስቦ ነበረ። ያለውን ጀምላ ጨራሽ የኒውክሌር ጦር መሳሪያን እና ወታደራዊ ጦር ተቋማትን መደምሰስ፣ ያለውን አስተዳደር ማባረር የሚሉ አስተሳሰብ ይዘው ተነስተው ነበረ እስራኤልና አሜሪካና ይህ ሁኔታ እንዴት ይታያል? ጦርነቱ እያስከተለ ያለው ሁኔታም ለምሳሌ በነዳጅ ዘይት በተመለከተም በአንዳንድ በአፍሪቃ የሚገኙ ሀገሮችም ሳይቀር የነዳጅ ዘይት ዋጋ ናረ፣ ጨመረ፣ እጦት አለ እየተባለ ነውና እንዴት ታያለሽ? ተጽዕኖ አለው እንዳልከው። አሁን የጦርነቱ ተጨባጭ ሁኔታ ሲታይ ከባድ ነው። በሀገራችን ላይም ኢራን ዛሬም ጧት ወደ እስራኤል ክልል ሚሳኤሎችን ተኩሳለች። በተለያዩ አካባቢዎች በመካከለኛው እስራኤል 2 ቦታዎች እንግዲህ የሚሳኤል ፍንጣሪ ወድቆ 8 ሰዎች በቀላል ሁኔታ ቆስለዋል። ዛሬ ብቻ ቀደም ሲል ወደ መካከለኛው እስራኤል የተተኮሰ ሚሳኤል ከሽፏል፣ ጉዳት አልደረሰም። ከዛ በፊት በነበረው ግን በብኔ ብራክ በፔታ ቲክቫ አካባቢ 8 ሰዎች በቀላል ሁኔታ እንደቆሰሉ እንደመቆሰሉት መካከል የ1 ዓመት ተኩል ሕፃን ሁሉ እንዳለበት ነው የሚነገረው። ችግሩ አለ። በዚህ ሁኔታ ነው ህዝብ እስራኤል እንግዲህ እያሳለፈ ያለው። በአጠቃላይ ግን ያለው ተጽዕኖ አሜሪካና እስራኤል በኢራን አሁንም ከባድ የሆነ ጥቃት እያደረሱ እንደሆነ ነው መረጃዎች የሚመለከቱት። የአሜሪካ የጦር አይሮፕላን ይሄ ምድር ሰርጉዶ የሚገባ ቦምቦችን ኢስፋሃን በተባለው የኢራን የኒውክሌር
ጣቢያ ግንባታ ላይ እንደጣለና ከባድ ጉዳት እንደደረሰ እየተነገረ ነው በቅርብ ሰዓታት። እንግዲህ እዛ ኢራን ላይ ከባድ ጥቃት ሲደርስ ወደዚህ አካባቢም ያው ሚሳኤሎችን ከተለያየ አካባቢ ሆኖ የሚችሉትን ያክል ይተኩሳሉ። ያው ውርጭፍኑን እንደዛ ነው የሚባለው። እንግዲህ ትናንት ምሽት ላይ አሁን በተከታታይ ነበር ወደ መካከለኛው እስራኤል ወደ ኢየሩሳሌም አካባቢም ተኩሰው ነበርና በዛ ጊዜ ባጸፋው ኢራን እስራኤልና አሜሪካ በኢራን ከባድ ጥቃት አድርሰዋል ተብሎ ነው እንግዲህ መረጃዎች እንደምናየው የሚጠበቀው። ተጽዕኖ በጣም ከባድ ነው በዓለማችን ላይ። አሁን እንዳልከው የነዳጅ እጥረት እየተከሰተ ነው። በርካታ ሀገራት ያው አቤቱታ እያሰሙ ነው። ከነጭራሹ ያጡ ሀገራት ሁሉ ያየ ነው በዓለማችን እንግዲህ አጠቃላይ እንግዲህ ሁሉንም አህጉራት ጨምሮ በአካባቢያችንም እንደዚሁ በእስራኤልም የነዳጅ ዋጋ እንደሚጨምር በአንድ ሸቄል እንደሚጨምር ሰምተናል አይደል? ከዛሬ ጀምሮ ነው ዛሬ ምሽት እና የነዳጅ ዋጋው ከፍተኛ ነው። ከዚህ ጋር ተያይዞ በሚገርም ሁኔታ ዶናልድ ትራምፕ የሆርሙዝ የንግድ መርከቦች መተላለፊያ መስመር ሳይከፈት ምናልባት ከኢራን ጋር ስምምነት ሊጀምሩ ይችላሉ። የሆርሙዝን ባህር መስመር ለማስከፈት በዲፕሎማሲ መንገድ ሊያዩት ይችላሉ የሚሉ መረጃዎች አሉ። ከዚህ ጋር ተያይዞ ደግሞ እግረኛ ኮማንዶዎች ወደ ኢራን ሊገቡ ይችላሉ። እንደውም የእስራኤል መከላከያ ሰራዊት መረጃዎችን ሁሉ ለአሜሪካ እግረኛ መከላከያ ሰራዊት እንዲደርስ እያደረገ ነው ይላሉ። እንግዲህ የተለያዩ መረጃዎች ይወጣሉ በዚህ ጦርነት ዙሪያ። እውነቱን የምናየው ጥቃቱ ከደረሰ ወይ ደግሞ እንግዲህ ከጦርነቱ መጨረሻ በኋላ ነው እንጂ አንዳንድ መረጃዎች ምናልባት ለማምታታትም ይመስላል በኢራን በኩል እስካሁን እንደነበረው ሳይሆን እንደውም በቀይ ባህር አካባቢ ደግሞ ተጨማሪ የመርከብ መተላለፊያዎችንም ለመዝጋት ለጦርነቱም ዝግጁ እየተዘጋጁ እንደሆነ ይነገራል። በሌላ በኩል ደግሞ ምናልባት ሁቲዎች የመን ውስጥ ያሉት ነው ለሁቲዎች ትእዛዝ እንደሰጡ ነው የሚነገረው በዛ አካባቢ እንቅስቃሴ እንዲያደርጉ ኢራናውያን። የተለያዩ መረጃዎች ነው የሚወጡ። ወጥ የሆነ ይሄ ነው ምንል እርግጠኛ ሆነ የምንናገርበት መረጃ የለም። እኛም ይሄ ነው ሰጠኝ ዘመነ። ጦርነት እኮ ቀላል አይደለም። የተለመደው መደበኛና የተረጋጋ ህይወታችን ይቀያየራል በየጊዜው። የሚቀርበው ዜና መረጃዎች ደግሞ እንደዚሁ ነው ለብዙሃን የምናደርሳቸውና ይህን በተመለከተ እንዲያው ተጨማሪ አስተያየትን። ያው ጦርነቱ ምንም ጥርጥር የለውም በዚህ በተፈጥሮ ጋዝና በነዳጅ ላይ በጣም የዋጋ ጭማሪ እያደረገ ጥረትም እያመጣ እንደሆነ የዕለት ከዕለት እንቅስቃሴችንም እያስተጓጎለ እንደሆነ አሁን በአንድ ወር ውስጥ ታቅደው የነበሩ ነገሮች እንዴት እንደተቋረጡ እናያለን። ጦርነቱ ምንም ብዙ በጀትም እያስወጣ ነው፣ ገንዘብ እያጠፋ ነው፣ ንብረት እያወደመ ነው፣ የሰው ህይወትን እያስከፈለ ነው። ግን ዙሮ ደግሞ ለህልውና የሚያስፈልግ ጦርነት እስከሆነ ድረስ አስፈላጊነቱን በአብዛኛው ሰው ስለሚያምንበት በእስራኤል በኩል ሁኔታውን ለመቋቋም ጥረት እየተደረገ ነው። ይሄ ጦርነት በኢራን ላይ የተወሰነ ብቻ አይደለም። አሜሪካና እስራኤል በኢራን ላይ ብቻ በሚያደርጉት የተወሰነ አይደለም። ኢራን በአካባቢው ሀገራት ከፍተኛ እርምጃም እየወሰደች ስለሆነ በኢኮኖሚው ላይ፣ በቱሪዝሙ ላይ፣ በአጠቃላይ በብዙ ነገሮች ላይ ከፍተኛ ጉዳት እያመጣ ነው። አሁን ሁለት አይነት ነገሮች ይታዩኛል። ይሄ ነገር በእስራኤልና በአሜሪካ አሸናፊነት ካልተጠናቀቀና በኢራን ያስተዳደር ለውጥ ካልመጣ አሁን ያሉት የአያቶላ ሀምናይ ርዝራዦች እንደገና ስልጣን ከያዙና በዚሁ የሚቀጥሉ ከሆነ ለእስራኤልም ለአካባቢው ሀገራትም እንደገና አደጋ ነው የሚሆኑ። እነሱ ተጠናክረው ልክ የሐማስን የሂዝቦላን አይነት ርዕዮተ ዓለም ይዘው ይቀጥላሉ። ለአካባቢው ሀገራትም ስጋትነታቸው ይቀጥላል ማለት ነው። ነገር ግን በእስራኤልና በአሜሪካ አሸናፊነት ወይም ደግሞ በዲፕሎማሲያዊ መንገድ እዛ አስተዳደር ለውጥ ከመጣ ለአካባቢው ሀገራት ራሱ ተስፋ የሚሰጥ ሌላ አስተዳደር ሊመጣ ይችላል። ሂዝቦላም ሐማስም ረጂ አካል ያጣሉ እና ዲፕሎማሲያዊ ጥረቱ ቀጥሏል ይባላል። ቱርክም ካታርም እንዲሁም ደግሞ ራሱ ፓኪስታን ጥረት እያደረገች ያለበት ሁኔታ ሰምተናል እና የተለያዩ ሀገራት ጥረት እያደረጉ ነው ለማስታረቅና ነገሮችን ለማግባባት። በሌላ በኩል ደግሞ ጦርነቱ ቀጥሏል፣ ዋጋም እያስከፈለን ነው። አሁን ከትንሽ ደቂቃዎች በፊት አቢቢን በተባለው ሰፈር ሰው እንደቆሰለ ነው የሰማን እና በየጊዜው ሚሳኤል ነው የሚወረወር። በዚህ አጋጣሚ እንደው ማለት እንፈልገው የአመት በዓል ስለሆነ አስፈላጊውን ጥንቃቄ ብናደርግ በአንዳንድ አካባቢ በጣም መሰባሰቡ እኛ ላይ ጉዳት እንዳያመጣ ጥረት ብናደርግ፣ ምናልባት አዳዲስ መመሪያ ካለ ደግሞ የደጀን ዙን መመሪያ ብንከተል መልካም ነው ምለው።
ቀላል አይደለም። በጣም ግሩም ሰጠኝ። ጥሩ ነጥብ ነው። በእርግጥ በዚህ ዙሪያ ላይ እንግዲህ ዘመድ ከዘመድ የምንገናኝበት ነበረ። የፋሲካ መዝባል ቁርባን ነገ ወዲያ ይህ እንግዲህ በማሰቡ ህይወታችን ደግሞ ማሰብ አለብንና ሄዶ የሮኬት የሚሳኤል መከላከያ ክፍል ለብዙ እንግዳ አለመኖሩን ማወቅ አለብንና እንግዲህ በቆዳ ወሬፍስ ምን የለጀን እዝ መመሪያዎቹ ናቸው እንጠይቃለን። ጥሩ እሺ። በዚህ ማንኛውም እንግዲህ እናመሰግናለን። ለሞቱ ወታደሮችም ነፍስ ይማር እንላለን። ለቤተሰቦቻቸው መጽናናት እንመኛለን። እያንዳንዱ ወታደር በወደቀ ለሀገሩ ብሎ በተሰዋ ቁጥር በሁላችን ውስጥ ስሜቱ አለና ነፍስ ይማር እንላለን። ወደ ቀጣይ ዝግጅት ደግሞ እንተላለፍ። እያበላሽ እያጠጣሽ ያሳደግሽ በእናትነት እያለበስሽ አስተማርሽ በሕይወቴ የምከፍለው በቁም ነገር አለብኝ ውለታሽ እናት አገር። የተከበራችሁ አድማጮቻችን አሁን በወቅታዊ ጉዳይ ከኮሎኔል መኮንን ተስፋ ጋር እንነጋገራለን። ወርቅነሽ እሱም በስልክ መስመራችን ይገኛል። ጤና ይስጥልን ኮሎኔል፣ እንዴት ዋልክ? ጤና ይስጥልን ሰጠ። ጤና ይስጥልን ወርቅነሽ፣ እንዴት ዋላችሁ? ደህና ነን። እንግዲህ በየጊዜው የሚሰማው ነገር ያው ሀገራችን ቀላል አይደለም። በዚህ በደቡብ ሊባኖስ በሚደረገው ጦርነትም 4 ወታደሮች የህይወት መስዋዕትነት እንደከፈሉ ነው የተገለጸውና እንዴት ታያለህ ጦርነቱንም የህይወት መስዋዕትነት የመክፈሉን ሁኔታ? አዎ ሰጠኝ፣ ትክክል ነህ። የጦርነት መጥፎ ገጽታው ያው የወታደሮችና የህብረተሰቡ ህይወት ማለፍ ነው። ልክ እንዳልከው አንተ እንግዲህ ይህ ዘመቻ ወደ ሂዝባላ አማጽያን ቡድን ከዘመትነ ጀምሮ በሊባኖን 10 የሚሆኑ ወታደሮቻችን በተለያዩ ውጊያዎች ሞተዋል። ትላንት ማታ የነበረው ውጊያ 4 ወታደሮቻችን ሞተውብናል። ሂዝባላ በአሁኑ ሰዓት የሚያደርገው መከላከያ በገሰገሰ ቁጥር ዋቻዎቹን፣ መደበሮቹን፣ ሌሎችም ተቋማት ማፍረስ ሲጀምር የተጀመረው ስትራቴጂካሊ የደፈጣ ውጊያ የሚባል አለ። የደፈጣ ውጊያ አንደኛ እንደ ጠላት ሊወጋህን የመጣ ቦታውን ታውቃለህ፣ የት እንደሚገባ የት እንደሚወጣ አካሄዱን ታያለህ። በዋሻ መድብደህ ቆይተህ ያው የደፈጣ ውጊያ ማድረግ ነው። በዚህም ድርጊት ትላንት ሂዝባላ ባደረገው ድርጊት 4 ወታደሮቻችን ሞተዋል። ነገር ግን እንዲያው ነገሩን ለማመዛዘን አሜሪካ ምንም አይነት የእግር ጦር ሳትጀምር ከ16 በላይ ወታደሮች ሞተውባታል። እኛ ግን በዚህ ጦርነት ውስጥ ከ1 ወር በላይ በእግር ዘመቻ ባደረግነው ውጊያ የፊት ለፊት ከጠላት ጋር መዳፈጥና መዋጋት ስለሆነ እነዚህ ወታደሮች ከዚህ ዓለም በሕይወታቸው ተሰውተዋል። እነሱንም ነፍሳቸውን ይማር፣ ቤተሰቦችንም ማጽናናቱን ይስጣቸው እላለሁ። ስለዚህ እሺ ቀጥል፣ ሀሳብህን ጨርስና እንጠይቅህ ኮሎኔል። ይህ ድርጊት የታወቀ ነው። በማንኛውም ጦርነት ወታደራዊ አካል የሆነ በሙሉ መሀል ላይ የገባው ራሱን ለመሰዋትና ህብረተሰቡን፣ ቤተሰቡን፣ ሀገርን ለመታደግ ስለሆነ ይህም ምንም እንኳ አሳዛኝ ቢሆንም በጦርነት ገጸ ባህሪ ይህ አለ። ይሄ ግን መከላከያን የሚያቆመው መስሎ አይታየኝም። መከላከያ በአሁኑ ሰዓት አንዳንድ ቁልፍ ቦታዎችን በተለይ የሂዝባላ አባላት የእኛን ሰፈሮች ተቆጣጥረውባት በነበሩበት ኮረብታዎች፣ ተራራዎች ላይ ወታደሮቻችን ይገኛሉ። እነሱ ከመቆጣጠር ይልቅ አሁን እኛ የሊባኖስን ሀገር ከሊታኒ ድረስ መቆጣጠር ችለናል። በዛ ቦታ ሂዝባላ አደብ እስካልገዛ ድረስ መከላከያ እንዳለውና በተለይ የመከላከያ ሚኒስትር እንዳሉት ቦታው አንወጣም። የሂዝባላ እና የኢራን ስምምነት ከሂዝባላ ጋር ስምምነት እንዳይኖረው እየተሞከረ ነው።
በጣም በሚገርም ሁኔታ ወርቅነሽ ሰጠኝ ልብ በሉ ለመጀመሪያ ጊዜ የሊባኖስ መንግስት የሂዝቦላን አማጽያን ቡድን ህገወጥ ብሎ ዛሬ ፈርጆታል። ለዓለም አቀፍ ሀገራትም የማስታውቋል። ሁለተኛ የኢራኑን ዲፕሎማሲ አምባሳደር አባሯል። ምንም እንኳን የኢራኑ ግዛት አይለቅም ብሎ ቢታገልም ይህ የሚያሳየው ሊባኖስ እንደ ሀገር ትልቅ ፍልሚያ እያደረገች መሆኑንና ዞሮ የሊባኖስ መንግስት ሂዝቦላን ጦሩን እስካላስፈታው ድረስ የዘመዶቻችን ደህንነት እስካልተጠበቀ ድረስ መከላከያ በዛ አካባቢ ይቆያል ማለት ይችላል። አሁን የእስራኤል መከላከያ ሰራዊት በሰፊው እርምጃ እየወሰደ ቢሆንም ሂዝቦላ ድርጅት አሁንም የመተኮስ አቅሙ እንዳለ ነውና የሂዝቦላን ድርጅት ከሊታኒ ወንዝ ማዶ ማራቅ ከተቻለ ለምንድን ነው ሂዝቦላ አሁንም በሙሉ አቅሙ እየተኮሰ ያለው የሚለው ጥያቄ? ይኸውልህ አንሳሳት። አንደኛ ሂዝቦላ እግዚአብሔር በቸርነቱ አድኖን እንጂ ሂዝቦላ ደግሶት የነበረው ዘርፈ ብዙ ነው። ሂዝቦላ ለ40 ዓመት በላይ መሳሪያ ሲታጠቅ የነበረ ሚሳይሎችን ሲያመርት የነበረ ድርጅት ነው። ኢራን የቅድመ ውጊያ እንዲያደርግላት ያዘጋጀችው፣ የደጎመችው፣ የሰጠችው፣ ባጀት ያደረገችው፣ መሳሪያ ያሰጠችው እስከሆነ ድረስ ሁሉንም ሚሳኤል ፈትሸናል ማለት አይቻልም። ስምምነቱም ቢደረግ ሁሉንም ሚሳኤል ጨርሰናል ማለት አይቻልም። አቅም አለው፣ ጉልበት አለው። ለ40 እና ለ30 ዓመት የተዘጋጀበት በአየር ኃይልና እስካሁንም የገባነው እስከ ሊታኒ ነው። መሳሪያውን ግን ደብቆት ያለው በቤሩት ውስጥም ሊሆን ይችላል፣ በዳካያ ውስጥም ሊሆን ይችላል፣ በሌሎች ከተማዎችም ስለሚሆን አንዳንድ ተባራሪ ይህን ነገር ለማስፈጸም ከጦርነቱ በኋላም ራሱን ያደራጀበት ሁኔታ ስላለ ይህን ማድረጉ የሚደነቅ አይደለም። ይህም የተጠበቀ ነው። ይህን ነው የሚያደርገው። ብዙ መሳሪያዎቹ ከሀገሩ ላይ ነው የሚወድቁት። ትንሾች ናቸው አሁን አልፈው በሀይፋም በሌሎች ከተማዎችም የሚደርሱት። ይሄ ግን በአንድ የሚቋረጥ አይደለም። ሂዝቦላ እንደ ድርጅትም አይናቅም፣ ጠላትንም መናቅ የለብንም። ስለዚህ ለዛ ነው ሂዝቦላ ያለውን አቅም እየተጠቀመ አንዳንድ ሚሳይሎችን የሚወረውረው። ኮሎኔል፣ አሁን እንዳልከው ቀደም ሲል የእስራኤል መከላከያ ሰራዊት በኢራን ይህን ያህል ጥቃት ሲያደርስ እስካሁን ጉዳት አልደረሰበትም። በአሜሪካ እንዳልከው ሰምተናል እንግዲህ በተለያየ መንገድ ጉዳት እንደደረሰ። ከሂዝቦላ ድርጅት ጋር በሚያደርገው ውጊያ ግን ከባድ የህይወት መስዋዕትነት እየተከፈለ ነውና እንደው የአየር ኃይሉ ጥቃት በቂ ሊሆን አይችልም ወይ አደጋ ባለባቸው አካባቢዎች? ምክንያቱም ከባድ ነው በአንድ ቀን 4 ወታደሮች ከዛም በላይ ከዛም በታች ማጣትና እንደው የአየር ኃይሉ ጥቃት አይበቃም ወይ በእንደዚህ አይነት ቦታዎች? እንግዲህ ጥያቄሽ ጥሩ ነው፣ ግን ዞሮ አንድ ነገር ማወቅ አለብን። ህብረተሰቡ እንዲገባው የምፈልገው ነገር ቦታውን እስካልያዝክ ድረስ፣ ያለበትን ቦታ መደበሩን እስካላስጠቀቅከው ድረስ፣ ዋሻውንና ቤዙን እስካልቀማው ድረስ በአየር ኃይል የተደበቀውን ከዋሻ አውጥተህ መግደል ስለማትችል፣ መጨረስ ስለማትችል የእግር ዘመቻ የተደረገው ዋሻዎችን ለመፈተሽ፣ መሳሪያዎቹን ለመቀማት፣ ዋሻዎቹን ለመቀማት። ያ ካልሆነስና ቦታ እስካልያዝክ ድረስ ቦታ የያዘ ወታደር ማሸነፍ ይችላል። አሁንም ለዛም ነው ቁልፍ ቦታዎችን ይዘናል ያልኩት። ስለዚህ አንደኛ አየር ኃይላችን በአሁኑ ሰዓት ትልቁ ኢላማው ወይም ትልቁ ስራው በኢራን ውስጥ የሚደረገውን ዘመቻ ነው። በዛም በኩል ከሞላ ጎደል ትልቅ ድል እያገኘ ነው። እንደ መከላከያ አየር ኃይላችን የሚደርሰው ምናልባት ወታደራዊ እግር ዘማቹ አንዳንድ ችግሮች በደረሱበት ቦታና ወይም አየር ኃይል እርዳኝ ተብሎ አንዳንድ ሚሳይሎች ከተደበቁበት ቦታ ራቅ ያለውን ቦታ ለማስገደል እንጂ አየር ኃይል ከነሱ ጋር ተጋብቶ መዋጋት አይችልም። የእግር ኃይሉ ግዴታ መካናይዝድ ተጠቅሞ፣ ታንክ ተጠቅሞ፣ እግረኛው ተጠቅሞ በተጣመረ ሁኔታ ቦታዎችን መያዝና ሂዝቦላን ከዛ አካባቢ እንዳይኖር ማድረግ የዚህ 4ቱም ክፍለ ጦር ስራ ነው ማለት ነው። 4 ክፍለ ጦር ነው ያለን አሁን በሊባኖን ውስጥ። ጥሩ ኮሎኔል፣ እንግዲህ ቀላል አይደለም። በጦርነት ውስጥም ሆነን እንግዲህ መስዋዕትነት መክፈል ያለ ነውና ጠንካራ መሆን አለብን። ማጠቃለያ ካለ? ማጠቃለያ ማድረገው የምሰጠው ዘመቻው እንደቀጠለ ነው። በአሁኑ ሰዓት በተለይ በኢራን ሀገር የሚደረገው የኢራን ግዛት እንደ ግዛት እየፈራረሰ ምልክቶች እየታዩ ነው።
ወታደራዊ ተቋማት ፋብሪካዎችን የኒውክሌሩና የሚሳይል ማምረቻዎችን እየተቀማ ነው። ይህ ጥምር ኃይል የአሜሪካና የእስራኤል ኃይል የሚያደርገው ግድያ በታሪክ የሚጻፍ ነው። ትራምፕ በአሁኑ ሰዓት ሰውት የነበረውን የቀን አደብ ወይም የቀን ቁርጫ አራዝመውታል እስከሚቀጥለው ሳምንት ብለዋል። ይሄ ደግሞ የሚያሳየው ስምምነቱ በኢራን እና በአሜሪካ ውስጥ ከሆነ እኛ ከሞላ ጎደል የቀረን 1 ሳምንት ነው። በዚህ ሳምንት ውስጥ የቀሩንን ስራዎች ሰርተን ለአንድና ለመጨረሻ ጊዜ ይህ አገዛዝ ወድቆ ሌላ አገዛዝ ኢራንን እንዲያስተዳድራትና ኢኮኖሚ እንዲያሳድግ እንዲበለጽግ ወይም የዲፕሎማሲ ሁኔታ እንኳ የሚገኝበት ጊዜ እንመኛለን። ትልቁ አንድ ነገር ልበል፣ በዚህ በዓል ነገ ማለት ነው ሂዝቦላም ሆነ ኢራን ሊተኩሱ ይችላሉ። የነጻነት ቀናችን ከባርነት ወደ ነጻነት የወጣንበትን ቀን ለመረበሽ ሲባል ምናልባት ሊተኩሱ ስለሚችሉ ህብረተሰቡ በዚህ ሁኔታ ልብ ማለት ባለበት፣ መጠለያ ባለበት ቦታዎች ህብረተሰባዊ ግንኙነት ቢደረግ ይሻላል። ካልሆነ ግን ህብረተሰባዊ ግንኙነቱን ልክ በኮሮና ጊዜ እንዳደረግነው ሁሉ እያንዳንዱ ቤተሰብ በቤቱ ያደርግ ይመረጣል። በተለይ ደግሞ የደጀንዝ የሚለውን ሙሉ በሙሉ መተግበር አለብን። ይህ እያየነው ነው፣ እየዳነነው ሰው ለእነሱ ደግሞ እድል መስጠት የለብንም። መልካም በዓል ይሁንልን። አመሰግናለሁ። መልካም በዓል። እንግዲህ ጦርነትም ላይ ብንሆን እናመሰግናለን ኮሎኔል። እኔም አመሰግናለሁ። ቀጣይ እንግዳችን ደግሞ እንግዲህ ወደ ሰሜን እስራኤል ጋቢ ወርቁ ነው። ጋቢ ጤና ይስጥልን፣ እንደምን አለ? ሰላም ጤና ይስጥልኝ ወርቅነሽ፣ እንዲሁም ሰጠኝ አድማጮቻችን እናመሰግናለን። እንግዲህ ሰሜን እስራኤል ያው የሂዝቦላ የሊባኖስ አዋሳኝ ስለሆነ ከባድ ነው ያለው ሁኔታና እንደው በአካባቢው ያለው የህዝቡም ችግሩን የመቋቋም ሁኔታ በአጠቃላይ እንዴት ነው? አሁን እንግዲህ በእውነት በሰሜን በኩል ያለነው ሁኔታ በእርግጥ ሂዝቦላ ይህን ጦርነቱንም ከተቀላቀለ በኋላ ኢራን በእስራኤል ጋር የምታደርገው ጦርነት ያንን በመደገፍ ወይም ደግሞ በእስራኤል ላይ ሮኬትም ድሮኖችንም ሌሎችንም እየላከ ይገኛል። ስለዚህ በሰሜን በኩል በተለይ ወደ ድንበር አካባቢ ያሉት ወደ ሊባኖስ ድንበር ያሉት እነሱ በጣም በከፍተኛ ደረጃ እንደ ልባቸው መንቀሳቀስ የማይችሉበት ሁኔታ ነው ያላቸውም ደግሞ የማስጠንቀቂያው ሁኔታም በጣም ጊዜው አጭር በመሆኑ ወደ 15 ሰከንድ እንደዚህ አካባቢ ነው ያላቸው እና ይህ በጣም ድንበር አካባቢ ያሉት ለእነሱ በጣም ከባድ ነው። ከዛ ስንቀጥል ደግሞ ራቅ ብሎ በሚመጣበት ጊዜ ወደ ሀይፋ በተለይ በትናንትናው ዕለት ሀይፋን በተመለከተ ያው ከኢራንም እንዲሁም ደግሞ ከሂዝቦላ የተተኮሱ ሚሳይሎች እና ሮኬቶች ጉዳት አደርሰዋል። ማለትም የነዳጅ ማጣሪያው እዚያ አካባቢ በመውደቅ እዛ ላይ ትንሽ ጉዳት ደርሷል። እንዴት ነው እንደው ካለ መረጃ አንጻር ጋቢ የአካባቢው ሁኔታ እንዴት ነው? ይህን ቦታ ሂዝቦላም ኢራንም ከአሁን በፊት ለመምታት ሲፈልጉት የነበረው ነው እና በዚህ ጦርነት አጋጣሚ የተሳካላቸው ይመስላልና እንዴት ነው? አዎ እንግዲህ በዚህ ላይ ምንድን ነው ሙሉ በሙሉ አይደለም ሚሳይሉ ያገኘው፣ ግን አሁን ትልቁ ችግር የሆነው ምንድን ነው ስብርባሪው ነው። በአየር ላይ የእስራኤል የአየር መቃወሚያዎች የጸረ ሚሳይል ማውደሚያዎች እነሱ በአየር ላይ በሚበትኑበት ጊዜ እዛ የሚወድቀው ስብርባሪም ጉዳት ያመጣል። ስለዚህ በትናንትናው ዕለት ባዛን ወይም ደግሞ ቤተ ዝኩክ ይሄ የነዳጅ ማጣሪያ ነው። ከዚያም ደግሞ በጣም ታላላቅ የሆኑ የነዳጅ ማከማቻ ቦታዎች አሉ። ከነሱ ላይ አንዱ ላዩ ላይ በመውደቅ ያ እንዲቀጣጠል አድርጎታል። ወዲያውኑ መቆጣጠርና ይህን ደግሞ እሳቱን ማጥፋት የተቻለበት ሁኔታ ነው ያለ። ግን ወዲያውኑ ጭሱ በሚወጣበት ጊዜ ነዳጅም ስለሆነ ወዲያውኑ ይቀጣጠላል። ያንን ወዲያውኑ ለመቆጣጠር ተችሏል። በሰው ላይ ምንም ጉዳት በህይወት ላይም የደረሰ የለም። ግን ያም ደግሞ አሁን ስብርባሪው ሌላ ቦታም እዚህ ሀይፋ ማለት ነው ያው ትክክለኛውን ቦታ ባልጠቅሰው ከዚያም ደግሞ በሰዎች መኖሪያ አካባቢም ወድቋል። ያም ደግሞ ከኛ ማህበረሰብን ቤታቸው ወይም ደግሞ መስኮቱ የተሰባበረ አለ። ቤታቸው ሙሉ በሙሉ ባይጎዳም መስኮታቸው የተመታ የተሰባበረም አለ። አሁን ለጊዜው
እዛ ላይ ተጠራርገው መኖር አሁንም እዚያው ነው ያሉ፣ ከቤታቸው አልወጡም። ቢሆንም ግን ይሄ የሚያሳየን ምንድነው በጣም ርቀት ባለበት ቦታ በሚወድቅበት ጊዜም አንዳንዴ ስብርባሪውም ደግሞ በአየር ላይ ተበትኖ ስለሚመጣ ይወድቃል። እንደገና ደግሞ የሚመጣው ሚሳኤል ከባድ ስለሆነ አንድ ቦታ ላይ በሚወድቅበት ጊዜ ያ የዚያ ከወደቀበት ላይ የሚያደርገው የሚነዝረውና ሌሎችንን አካባቢዎች ደግሞ የሚያመጣው ጉዳት ያንም ደግሞ ሁላችንም አይተነዋል። ስለዚህ ሰዎች ሁላችንም በዚህ እስካሁን ድረስ እንደምናየው ከሆነ ደህና ነው። ህብረተሰቡ ዲሲፕሊኑን ጠብቆ ነው ያለው፣ መመሪያዎችን የተጠበቀ ነው ያለው። ብዙ በሰዎች ላይ ጉዳት እስካሁን ድረስ እንዲደርስ በእንዝላልነት አልተደረገም። ጥሩ ስራ ነው ያለው። ስለዚህ ደህና ነው፣ እየተቋቋም ነው ያለ ነው። ጥሩ ነው። በእርግጥ ህዝቡ መመሪያውን መጠበቁ እየታየም ነው። ያልጠበቀ ደግሞ ምን ያህል ዋጋ እየከፈለ እንደሆነ እያየን ስለሆነ ጥሩ ነው። መቼም ጠላት እንዳልነው ወደ እስራኤል የተለያዩ ተቋማት ወዳሉባቸው አካባቢዎችም ወደ ተራው ዜጋም ነው የሚተኮሱት። ግን የእስራኤል የመከላከል ብቃት እያየነው ነው። ሁሉንም አካባቢ ለመጠበቅ በጣም ትልቅ ከፍተኛ ጥረት እየተደረገ ነው። ችግሩ እንዳልከው ሲከሽፍ ፍንጣሪው የሚያደርሰውን አደጋ ለማስቀረት ያው የማይቻልበት ሁኔታ ይኖራል። አደጋው ከዛ የመጣ እንጂ እንደተባለው ጠላት አነጣጥሮ እንደሚተኩሰው ኢላማዎችን ማግኘት ቢችል ኖሮ ምናልባት በአካባቢዎችም ህዝቡ እስካሁን እንደ በዚህ ሁኔታ ላይኖር ይችል ነበር። ፋብሪካዎች ቢመቱ የሚደርሰው አደጋ እንግዲህ ከባድ ሊሆን ይችል ነበር እንዳልከው። ለማንኛውም በዚህ ሁኔታ እንግዲህ ህዝቡ ጥንቃቄ እንዲያደርግ ማሳሰቡን መቀጠሉ መልካም ነው። ነገም እንግዲህ በዓል ስለሆነ አጠር አድርገህ ለማጠቃለያ የምትለው ነገር ካለ? እንግዲህ ይህን በተመለከተ በእውነት አንዳንዴ ማህበረሰባችን አጠቃላይ የእስራኤል ህዝብ እያየው ወይም ደግሞ እየተመለከተው ወይም እየተመለከተው አይደለም ብዬ ማስበው ምንድን ነው ጠላት የሚደርስበት ጉዳት እጅግ በጣም 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 ከባድ ነው። መሸከም እስከማይችለው ድረስ በኢራን በኩል ያለ ድብደባ፣ በተለይ አሁን ዋና ከተማቸውና አካባቢያቸው በጨለማ የተዋጡበት ሁኔታ ነው ያለ። ስለዚህ እዚያ የሚደርሰው የእኛ የመከላከያ ሰራዊት በተለይ አየር ኃይል የሚያደርሰው እንደገናም ደግሞ የስለላ ድርጅቱ ወይም የመረጃ ድርጅቱ ሞሳድና ሌሎቹ የሚያደርሱት ጉዳት በኢራን ውስጥ እጅግ በጣም ከባድ እንደሆነና እነሱን እያፈቀረቁ ያለበት ነው። ስለዚህ አሁን እኛ ለእነሱም እገዛ የምናደርጋቸው ይሄ ነው። መመሪያዎችን አይተናል። በዓሉ በነገው ዕለት እንግዲህ ፋሲካ የነጻነት በዓላችን ነው። ይሄ በዓል ደግሞ የዛሬ 3400 አካባቢ ከፈርዖን ከግብጽ ወጥተን ይኸው ወደ እስራኤል ሀገር ስንመጣም ያንም ጦርነት ነበረ ማለት ይቻላል። 10 ቀን ማለትም 10 በትራት እግዚአብሔር በግብጽ ላይ በሚያወርድበት ጊዜ ያም ደግሞ ከዓመት በላይ ነው ያ የነበረ። አሁንም ያለው አንዳንዴ ሰዎቹ ለምንድነው ጦርነቱ ተሎ ማልቀው ለምን አያበቃም የሚል አንደዚህ የሚያበቃ ነገር የለም። ስለዚህ አሁን በዚህም ትንሽ ትዕግስት ኑሮን ይህንም መጨረሻ ላይ የቋሚ የሆነ የደህንነት እና ጸጥታ እንዲኖረን በዚህ ላይ የሚደረገው ሁኔታ በጣም ጥሩ ነው። በአጠቃላይ ግን ለእስራኤል ህዝብ እንዲሁም ደግሞ ለእናንተ ለእኛ ማህበረሰብ በተለይ በሙሉ እናንተም ሁልጊዜ ለህብረተሰቡ ዓይንና ጆሮ ሆናችሁ ሁሉንም እያስተላለፋችሁ ለምትገኙት ለእናንተ በሙሉ ለሰራተኞች፣ ለጋዜጠኞች፣ ለሬዲዮ ተከታታዮች በሙሉ እንኳን አደረሳችሁ። መልካም በዓል እንዲሆንላችሁ እመኛለሁ። ይህን ፋሲካ ደግሞ በሚቀጥለው ዓመት በኢትዮጵያ የሚጠባበቁ ወገኖቻችን እዚህ እስራኤል ሀገር ገብተው የምናያቸውና አብረው እኛ ጋር በዓሉን የሚያከብሩ ያድርጋቸው። በአጠቃላይ ሰላምን ያምጣልን። አክሳሚያ ለአንተም መልካም በዓል እንመኛለን። ለትብብርህ ሙሉ ትብብርህ በጣም ነው እናመሰግን። መልካም ጊዜ። ቻው። አመሰግናለሁ። የተከበራችሁ አድማጮቻችን አሁን ደግሞ ከደጀን እዙ ሻለቃ አይቸው ባየ በስልክ መስመራችን ይገኛል። እንዴት ዋልክ አይቸው? ራስ ሊሰጠኝ እንደምንላል ወርቅነሽ፣ እንዲሁም አድማጮቻችን እንደምንላችኋል። ደህና ነን። ዛሬ ልብስ ገዝተሃል? ዛሬ እንግዲህ ቀኑ የማይፈቅድልንም ቀላል አይደለም ያለንበት ሁኔታ። ያው እንደምታውቀው የወታደሮች መሰዋት ቀላል አይደለም። በሁላችን ውስጥ የፈጠረው ስሜት አለና አሁን በበዓሉ ምክንያት የተለየ መመሪያ ተላልፏል ወይስ እስካሁን ባለው ነው ምንሄድ? በቅድሚያ አመሰግናለሁ ለእነኚህ ለተሰዉት ወታደሮቻችን ህይወታቸውን አሳልፈው ለሰጡት ነፍሳቸውን እስራኤል አምላክ ባራግነት ያስቀምጥልን። እንግዲህ ይሄ ለኛ ትልቅ
ትምህርት ሊሆን የሚገባ ነው። እነኚህ ወታደሮች እኛ ደህና እንድንሆን፣ እኛ በሰላም እንድንኖር፣ ሀገራችን ለማስከበር፣ ህዝባችን ለማስከበር ሲሉ ሂዶ ተሰውተዋል። እኛ ደግሞ የእነሱን መሰዋት ከንቱ ማስቀረት የለብንም። ያ ማለት ለጀነዝ የሚሰጠው መመሪያ አለ። በመመሪያው መሰረት ራሳችን እንጠብቅ። ምንም እንኳን አብዛኛውን የሀገራችን ህዝበ እስራኤል የደጀንዝ የሚሰጠውን መመሪያ እየተቀበለ እያከበረ ቢሆንም አልፎ አልፎ ግን አሁንም የሚታዩ ህግ የመጣስ ሁኔታ አለ። ህግ ማለት ህግ ነው። እንደዛ አድርጉ የሚባለው ህጉ ደግሞ ለኛ ነው የሚጠቅመው፣ ለሀገር ነው የሚጠቅመው። ህይወታችን ከአደጋ ነው የሚያድነው። ስለዚህ እባካችሁን ከዚህ ነገር እንቆጠብ። በተለይ ደግሞ አሁን በዓል ፋሲካ የሚል እየመጣ ነው። ፋሲካን ሁላችን የምንሰባሰብበት ከቤተሰብ ጋር አብረን ባንድ ላይ ተያይቶ የማያውቁሉ በአመት አንድ የተሰባሰቡ በዓሉንም አብሮ የሚያከብሩበት ሰዓት ነው። አዎ በዓሉን እናከብራለን፣ አይቋረጥም። ነገር ግን በዓሉን ስናከብር ደግሞ የደጀንዝ የሚሰጠውን መመሪያ በማክበር ነው፣ በመከተል ነው። ያ ማለት ምንድን ነው? እስካሁን ደስ እናደርግ እንደነበረው በአንድ ቦታ እስከ 50 ሰው ድረስ የመሰባሰብ ፍቃድ አለ። ያም ግን የአደጋ መከላከያ መጠለያ ክፍል መኖሩን መዘንጋት የለብንም። ከዛም አልፎ ከቦታ ወደ ቦታ በምንንቀሳቀስበት ሰዓት ከፍተኛ ጥንቃቄ ያስፈልጋል። ያ ማለት አንደኛ በምናሽከረክርበት ሰዓት የአደጋ ማስጠንቀቂያ ደወል ብንሰማ ምንድን ነው የምናደርገው? ሁለተኛ በአካባቢያችን ስለየት ያለ የወደቀ ነገር በተለይ ተፈልኮ የሚወድቁ ሚሳይሎች አሉ፣ ፍንጥርጣሪዎች አሉ። ፍንጥርጣሪን በላቸው እንጂ ፍንጥርጣሪ አይደሉም። ያ ፍንጥርጣሪ ነው በጣም ጥቃቅን ነገሮችን ነው። ይሄ ግን ስብርባሪ ነው፣ በጣም ትልቅ እንትን ነው። ከ2.5 እስከ 3 ኪሎግራም በተለይ ከኢራን የተተኮሰው ከሆነ ከ2 እስከ 3 ኪሎግራም የሚመዝን ፈንጅ ነው። ራሱን የቻለ መሬት ወድቆ የምናገኘው በአንዳንድ ቦታዎች ይህን ወድቆ በምናገኝበት ሰዓት በተለይ እንደ ደስታ አድርገው ሰዎችም በቴሌቪዥን ስርጭት የሚያስተላልፉበት ሁኔታ አለ። እየተጫወቱ እየጎተቱ እያሉ ያደረጉ ይህ ትልቅ ስህተት ነው። አይበለውና እዛ ጋር ፈንጅ ቢኖር እኮ ሞቷል ማለት ነው። እነዛ ኬሚካል መርዛማ ነገርን እኮ ጨምሮ ሊልኩት ይችላሉ፣ በቀላሉ ሊሰረዝና ሊጠፋ የማይችል። ስለዚህ አካባቢያችን መፈተሽ አለብን ብሎም ከእንደዚህ አይነት አደጋ ራሳችን ለመከላከል ነው። ሁልጊዜም ቢሆን በተጠንቀቅ ነው መሄድ ያለብን። ከየትም ቦታ በምንሄድበት ሰዓት ከቤታችን ቆይተን ስንወጣ በተለይ የአደጋ ማስጠንቀቂያ ደወል ተሰምቶ ወደ አደጋ መከላከያ መጠለያ ገብተን በምንወጣበት ሰዓት አካባቢያችን ማየት፣ መፈተሽ፣ ምናልባት የወደቀ ሊኖር ይችላል እዛ ላይ በጣም ከመቼውም ጊዜ በበለጠ መጠንቀቅ ያስፈልጋል። በተለይ ደግሞ አሁን ጠላቶቻችን አልሰበርም በማለት ራሱን የሆኑ ማግኘት የሚፈልጉት ነገር አለ። ልክ ነህ። ጠላት መቼም አሁን መቼም እስራኤል እንድጠፋ አይደል የሚፈልግ፣ ጭራሽ እስራኤልን ህልውና ስለማያምን። እንዳው ግን ህዝቡ ልክ ነህ። ይሄን ነገር አሁን በጥሩ ነው፣ በአብዛኛው በደንብ ጥሩ ሁኔታ ነው ያለው፣ እየተቋቋመ ነው ያለ መመሪያውን እያከበረ። አሁንም እንግዲህ በዓል ዋዜማ ላይ ነን። እንደው ለማጠቃለያ በእርግጥ ምሽትም ላይ እናየዋለን፣ ትገባለህ። አዳዲስ ነገሮችም ካሉ ግን እንደው የምታስተላልፈው መልእክት አይቸው? በቃ ሁልጊዜ የምናስተላልፈው ይሄ ነው። አሁን ብዙ መሻሻያዎች ሊደረጉ ተዘጋጅተው ነበር። እነዚህ መሻሻያዎች ግን ባለው ተጨባጭ ሁኔታ ምክንያት እንደገና ተገምግሞ ወደ ኋላ የተሳቡበት ሁኔታ አለና እስካሁን እንዳለው ነው የሚቀጥለው። ያ ማለት እንግዲህ ቀደም ሲል እንደተናገርኩትኝ እስከ 50 ሰው ድረስ መሰባሰብ እንችላለን። ከአደጋ መከላከያ መጠለያ ካለው ስራ ቦታ እንዲሁም መሄድ መስራት ይቻላል። ነገር ግን በተሰጠነ ጊዜ ገደብ ውስጥ ስራ ቦታ ውስጥ የአደጋ መከላከያ መጠለያ ሲኖር ነው። የትምህርት እንቅስቃሴ ምንም አይነት ነገር የማይፈቀድበት ሁኔታ ነው በሁሉም ቦታ እና ሁላችን በእውነት ትኩረት እናድርግ። በምንሄድበት ቦታ ሁሉ የአደጋ መከላከያ መጠለያ ክፍል መኖሩን ማረጋገጥ፣ በዓሉ እንዳያዘናጋን ትኩረት እናደርግ። ቀሪ ካለ እንግዲህ አይቸው ምሽት ላይ ደግሞ እንመለከተዋለን። መልካም ቀን፣ ሰላም ቀን። እሺ፣ በድጋሚ እናመሰግናለን። አዎ እንግዲህ በክነሴቱም የተለያዩ ህጎችን እያጸደቀ ነው የሚገኘው። ሰጠኝ የብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪር ያቀረቡት የህግ ጽንሰ ሀሳብ መጽደቁ ታውቋል። አሁን በክነሴቱ ይህ ምንድነው? አሸባሪዎች የሞት ቅጣት ነው ለአሸባሪዎች። በጣም በከፍተኛ ድምጽ ድጋፍ ነው የጸደቀው። ጸድቋል። 62 ድምጽ ድጋፍ አግኝቷል፣ 48 ደግሞ ተቃውመዋል።
ኢታማር ቤን ግብር ደስታቸውን ሲገልጹ ይታይ ነበር ቀደም ሲል በክነሴቱ። እሳቸው የሚፈልጉት ትልቅ ህግ ነው። የእሳቸው ፓርቲ አባላት ነው ያቀረቡት ህጉንና የጸደቀበት ሁኔታ ታሪካዊ ነው ብለዋል። አስደስቷቸዋል። በእስራኤል ታሪክ የመጀመሪያ ነው ብለዋል። ብዙ ፈንጠዝያ በህጉ መጽደቅ አሸባሪዎች በሞት ይቀጡ ነው። አንዳንድ ደግሞ ተቃዋሚዎች ደግሞ አሸባሪዎች በሞት ከመቀጣታቸው በፊት በስምምነት ይለቀቃሉ የሚል የተቃውሞ ያሰሙበትን ሁኔታ ሰምተናል። አሁን ይህ ህግ በአንዲት ሀገር ውስጥ ሲወጣ ለሁሉ የህብረተሰብ ክፍል ይሰራል ወይ የሚለው ጥያቄ ነው። አውሮፓውያንም እስራኤል እንደዚህ አይነት ህግ መደንገግ የለባትም በሚል እንዲያውም ዛቻ እያሰሙ ነው። ይህንን ሊረዱ ይገባል ያሉበት ሁኔታ ቤን ግቪርና ህጉ መጽደቁ ጥሩ ነው። የገደለ ሰው ይቀጣ ነው። በዛው እሱ ባሰበበት መንገድ ይቀጣ የሚለው አስኪያጅ ነው መስሎ የሚታየኝ። ምክንያቱም የሽብር ጥቃቶችን ሊያስቀር ይችላልና። ነገር ግን ተፈጻሚነቱ እንዴት ነው? መቼ ነው? ምን አይነት ይዘቱ? ብዙ ነገሮች ዝርዝር ሁኔታዎቹ እንግዲህ መታየት ያለባቸው ናቸው። ወርቅነሽ እንግዲህ ጥሩ በሂደት ይታያል እንዳልከው። ለማንኛውም አሸባሪዎች በሞት ከተቀጡ እስረኛ ይለቀቅ እየተባለ ያው አይጠልፉም። ሰው ወዳን ይጠልፉና ወታደሮችን ይጠልፉና እስረኛ ይለቀቅ ነው ትልቁ ጥያቄ። እስረኛ ይለቀቅልን። ግን ከተገደሉ ላይጠለፉ ይችላሉ። ይህን ሂደት ማስቆም ይቻላል ባጭሩ ነው። ተግባራዊነቱን እናያለን እንግዲህ በሂደት ያለን ነው። እንግዲህ ህጉ ጸድቋል። ምን ያክል ተግባራዊ ይሆናል ለሁሉ የህብረተሰብ ክፍል ነው የሚለው የምናየው ነው። እንግዲህ እናመሰግናለን ለባልደረባችን የሻያው ደጉ፣ ላንቺም ለቴክኒክ ባለሙያችን ሮትሽታይን እናመሰግናለን። አድማጮቻችን በፕሮግራማችን ለተካፈሉት ምሽት 7 ላይ እንገናኛለን። መልካም ቀን። ኮሎኔል መኮንን፣ ጋዜጠኛ ጋቢና ይቸው እናመሰግናለን። መልካም ቀን፣ ሰላሙን ሁሉ ያምጣልን። ወታደር ሚስት ወታደር ናት ብላኝ ታውቃለች። የእናት ፍቅርሽ አጀገነኝ። የማኮራሽ ወታደር ነኝ። ወጥቻ አደርኩኝ ከዳር ከድንበር ፍቅርሽን ይዤ ላልፈራ ነገር። ወታደር ነኝ ያንቺው ባልሽ ያንቺ ጀግና የማኮራሽ። ወይ ልኖርላት ወይ ልሞትላት ብዬ እየታገልኩ ዘመናት አለ። ወይ ልኖርላት ወይ ልሞትላት አገሬን ነው የማልኩላት። ውዴ ናፍቀሽኛል ደስ ይለኛል ባይሽ። ጠብቃት የሚለው ጸሎትሽ ይጠብቀኛል እንድጠብቃት በልቶ አደራሽን ከሚሄድ ጠላት።